ጤና ይስጥልኝ የተከበራችሁ አድማጮቻችን፣ ይህ ግሎባል ዴይሊ ኒውስ የተሰኘው ዕለታዊ የዜና ፕሮግራማችን ነው። አቅራቢያው እኔ ቤቲ ነኝ። ዛሬ ቅዳሜ መጋቢት 27 ቀን 2018 እንደ አውሮፓውያን አቆጣጠር ኤፕሪል 5 2026 ነው። በዛሬው ዕለታዊ ዜናችን ኢትዮጵያ በአፍሪካ ህብረት ያገኘችውን ቁልፍ የኃላፊነት ቦታ፣ በአሜሪካና ኢራን መካከል ባለው ጦርነት የተመታውን የአሜሪካ የጦር አውሮፕላን እንዲሁም ፕሬዚዳንት ዶናልድ ትራምፕ በማህበራዊ ሚዲያ ገጻቸው ላይ የሚያስተላልፏቸውን አወዛጋቢና ትርጉም አልባ መልእክቶችን እንመለከታለን። እንዲሁም በስፔስ ኤክስ እና አማዞን መካከል የተፈጠረውን የሳተላይት ይዞታ ውዝግብ ይዘን ቀርበናል። በቅድሚያ ወደ ሀገር ውስጥና ቀጠናዊ መረጃዎች ስናልፍ ኢትዮጵያ ለሚያዝያ ወር 2026 የአፍሪካ ህብረት የሰላምና ደህንነት ምክር ቤት AUPSC ሊቀመንበርነትን ተረክባለች። የውጭ ጉዳይ ሚኒስቴር እንዳስታወቀው ሀገሪቱ በሚያዝያ 2025 ወደ ምክር ቤቱ አባልነት ከተመለሰች በኋላ ምክር ቤቱን ስትመራ ይህ ለመጀመሪያ ጊዜ ነው። በኃላፊነት ዘመኗ ኢትዮጵያ በአፍሪካ አህጉር ሰላምና ደህንነትን ለማስጠበቅ የሚደረጉ ውይይቶችን በበላይነት የምትመራ ይሆናለች። በሌላ በኩል በቅርቡ በአዲስ አበባ የተጠናቀቀው የኢንቨስትመንት ፎረም ከ13 ቢሊዮን ዶላር በላይ የሚያወጡ ስምምነቶችን ማስገኘቱ ተገልጿል። ይህም በማኑፋክቸሪንግ፣ በግብርና እና በኢነርጂ ዘርፎች ትልቅ መነቃቃትን ይፈጥራል ተብሎ ይጠበቃል። ወደ ዓለም አቀፍ ዜና ስናልፍ በመካከለኛው ምስራቅ ያለው ውጥረት አሁንም በከፍተኛ ደረጃ እንደቀጠለ ነው። በአሜሪካ እስራኤልና ኢራን መካከል ያለው ጦርነት ተባብሶ የቀጠለ ሲሆን በሊባኖስና ቤይሩት በመቶ ሺዎች የሚቆጠሩ ነዋሪዎች አካባቢውን ለቀው እንዲወጡ አስቸኳይ ማስጠንቀቂያ ተሰጥቷል። የሆርሙዝ ስትሬት የንግድ መስመር መዘጋቱን ተከትሎ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ጠንካራ ወታደራዊ እርምጃ ሊወስዱ እንደሚችል ማስጠንቀቂያ አስተላልፏል። ይህም በዓለም አቀፍ የዲፕሎማሲ መድረክ ከፍተኛ የሆነ የስጋት ድባብን ፈጥሯል። በመቀጠልም በአሜሪካ እና ኢራን መካከል እየተካሄደ ባለው ኦፕሬሽን ኤፒክ ፊውሪ በተሰኘው ዘመቻ አንድ የአሜሪካ F-15E ስትራይክ ኢግል የጦር አውሮፕላን በኢራን የአየር ክልል ውስጥ ተመትቶ ወድቋል። የአሜሪካ ባለስልጣናት እንዳረጋገጡት ከሆነ በአውሮፕላኑ ውስጥ ከነበሩት ሁለት አብራሪዎች መካከል አንዱን ማዳን የተቻለ ሲሆን ሁለተኛውን አብራሪ ለማግኘት ሰፊ የፍለጋና የማዳን ዘመቻ እየተካሄደ ይገኛል። የኢራን መንግስት በበኩሉ አብራሪውን ለያዘ ወይም ለገደለ ልዩ ሽልማት እንደሚሰጥ በማሳወቁ በሁለቱ ሀገራት መካከል ያለውን ውጥረት ይበልጥ አባብሶታል። በሌላ በኩል የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በትሩት ሶሻል ገጻቸው ላይ የሚያወጧቸው ተከታታይና አወዛጋቢ መልእክቶች መነጋገሪያ ሆነዋል። ፕሬዚዳንቱ የኢራን አዲስ ፕሬዚዳንት የተኩስ አቁም እንደጠየቁ በመጠቀስ ነገር ግን የሆርሙዝ ባህረ ሰላጤ ክፍት ካልሆነ ኢራንን ወደ ድንጋይ ዘመን እንመልሳታለን ሲሉ ዝተዋል። በተጨማሪም ጠቅላይ ፍርድ ቤት በተገኙበት ወቅት በአሜሪካ መሬት በመወለድ ብቻ የሚገኘውን ዜግነት የሞኝነት ሕግ ሲሉ ተችተዋል። የትራምፕ የቅርብ ጊዜ የማህበራዊ ሚዲያ መልእክቶች ከኢንሹራንስ ኩባንያዎች ነቀፋ እስከ ፖለቲካዊ ተቃዋሚዎች ድረስ ያናጠጥሩና እርስ በርሳቸው የሚጣረሱ በመሆናቸው በብዙዎች ዘንድ ትችትን እያስነሱ ይገኛሉ። ወደ ኢኮኖሚ መረጃዎቻችን ስንገባ ይኸው የመካከለኛው ምስራቅ ቀውስ በዓለም የፋይናንስ ገበያ ላይ ከፍተኛ ጫና እያሳደረ ይገኛል። የነዳጅ ዋጋ በአንድ በርሜል $100 በላይ ማሻቀቡን ተከትሎ የዋጋ ግሽበት ስጋት ዳግም አገርሽቷል። ሆኖም ሞርጋን ስታንሊ ባወጣው አዲስ ትንተና የነዳጅ ዋጋ ንረት ቢኖርም የአሜሪካ ማዕከላዊ ባንክ ፌድ በ2026 መገባደጃ ላይ የወለድ ምጣኔን ሊቀንስ እንደሚችል አመለክቷል።
የዓለም ገበያ የነዳጅና የባንክ ዘርፎች ይህንን ጫና እንዴት እንደሚቋቋሙት በቅርበት እየተከታተለ ይገኛል። በመጨረሻም ወደ ቴክኖሎጂ ዜናዎች ስናመራ በህዋ ምርምር ዘርፍ SpaceX እና አማዞን በሳተላይት ምህዋር ከፍታ ላይ ውዝግብ ውስጥ ገብተዋል። SpaceX አማዞንን የሳተላይት ግጭት ሊፈጥር በሚችል ከፍታ ላይ ሳተላይቶችን እያመጠቀ ነው ሲል የወነጀለ ሲሆን አማዞን በበኩሉ ወንጀላውን አስተባብሏል። ጉዳዩንም የፌዴራል ኮሚኒኬሽን ኮሚሽን ጣልቃ ገብቶ እየተመለከተው ይገኛል። በሌላ የቴክኖሎጂ ዜና በሳይበር ደህንነት ዙሪያ አዳዲስ ስጋቶች ብቅ ብለዋል። በተለይም የኤንቪዲያ በኮምፒውተር ግራፊክስ ካርዶችን ኢላማ ያደረገው ሮሃመር የተሰኘው የሳይበር ጥቃት የሰዎችን ኮምፒውተር ስርዓት ሙሉ በሙሉ በባዕድ አካል ቁጥጥር ስር ሊያውል እንደሚችል የደህንነት ተመራማሪዎች አስጠንቅቀዋል። ለዛሬ ያዘጋጀንላችሁ የዜና ፕሮግራማችን ይህን ይመስል ነበር። ወቅታዊና ዕለታዊ መረጃዎችን በፍጥነት ለማግኘት የዩቲዩብ ቻናላችንን ሰብስክራይብ ያድርጉ። እንዲሁም በአፕል ፖድካስት፣ በአይሃርት ሬዲዮ እና በስፖቲፋይ ፎሎ በማድረግ ቤተሰብ ይሁኑ። እኔ ቤቲ ነበርኩን። ለሀገራችን ሰላምን፣ ለሁላችሁም ደግሞ መልካም የሥራ ሳምንት ይሁንላችሁ። አብራችሁን ስለነበራችሁ አመሰግናለሁ። ሰላም።